የመንሱር ጀማልን ተግባር መቼም ያላየ ያልሰማ የለም። ነገር ግን ከሱ የባሰውን ልንገራችሁ። 150 መኪኖችን፣ 32 ቅንጡ ቤቶችን እና ፒትቡልን ፓሪው ላይ እየጠራ ያዘፈነ በሚሊዮን ዶላሮች ላይ ጢባ ጥቤ የተጫወተው ማን? ይህ የምትመለከቱት ሰውዬ ነው። በአጠቃላይ ድምር ሲለካ 1 ቢሊዮን ዶላር አጭበርብሯል። ይሄ እንዴት ተካሄደ? ባጭሩ ልንገራችሁ። በዚህ ዩቲዩብ ቻናል ላይ አጫጭር የወንጀል ታሪኮችን የማቀርብበት ስለሆነ እኔ ዊልቸርማን እባላለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። አመሰግናለሁ። ወደ ታሪካችን እንግባ። ታሪኩ የሚጀምረው ካሊፎርኒያ ውስጥ በሚኖር ጄፍ በተባለ ግለሰብ ነው። ጄፍ ብዙ የንግድ ሙከራዎችን የከሸፈበትና በዕዳ የተከበበ ሰው ሲሆን አበዳሪዎችም እየከሰሱት ነው። እንዲያውም እጽ አከፋፋይ ለመሆን ሞክሮ ነበር፣ ግን ያም አልተሳካም። ቢሆንም በ2008 ዓ.ም ተንቀሳቃሽ የፀሐይ ብርሃን ጄኔሬተር የመፍጠር ብልህ ሐሳብ መጣለት። በዚህም ተንቀሳቃሽ ኃይል ምንጭ ይኖራል ማለት ነው። ልክ እንዲህ አይነት ነገር ነው። ፓናሎች የተገጠሙላቸው ተጎታች መኪና አሏቸው። ከጎግል ላይ ባገኘው መረጃ መሰረት ነው የሰራው። የሚያስገርመው ደግሞ ፀሐይ ብርሃን ፓናሎቹን የተገጠሙለት ተጎታች ጄኔሬተር ፈጠራ ባለቤትነት መብት ጠይቋል። ደግሞ ዲሲ ሶላር የተባለ ኩባንያ አቋቁሞ ሞተሩን ለገበያ ቢያቀርብም ጄኔሬተሮች ግን ጥራት የሌላቸውና የማይሰሩ ነበሩ። ይህ ተንቀሳቃሽ ጄኔሬተር መልኩ ያምራል እንጂ አልፎ አልፎ ካልሆነ በስተቀር በደንብ አይሰራም። እንዲያውም ቢሰሩ እንኳን ሁል ጊዜ ይበላሻሉ። ይሁን እንጂ በ2010 ጄሚ ንግዱን የሚቀይር ትልቅ አጋጣሚ ያገኘ። በቡሽ አስተዳደር መንግስት ለአካባቢ ተስማሚ በሆኑ ኃይል ማመንጫ ላይ ኢንቨስት ለሚያደርጉ ኩባንያዎች የሚሰጠው የግብር ቅናሽ ታክስ ክሬዲት እንደ መሸሸጊያ ተጠቀመበት። እንዴት እንደሆነ ባጭሩ ልንገራችሁ። ለምሳሌ አንድ ትልቅ ኩባንያ በአመት 100 ሚሊዮን ብር ግብር ይከፍላል እንበል። መንግስት እንዲህ ይላል፣ ለአካባቢ ተስማሚ ኃይል ፕሮጀክት 10 ሚሊዮን ብር ካስገባችሁ 20 ሚሊዮን ብር ግብር ቅናሽ እሰጣችኋለሁ ይላል። እነዚህ ኩባንያ ምን ያስባሉ? 10 ሚሊዮን ብር አስገብቼ 20 ሚሊዮን ግብር ከተቀነሰልኝ 10 ሚሊዮን ብር አዳንኩኝ ብለው ያስባሉ። እዚህ ጋር ጄፍ ይገባል። የመንግስት ታክስ ቅነሳ ተጠቅሞ የኔን ጄኔሬተር ግዙ ወይም ከኔ ተከራዩ ይላል። ትላልቅ ኩባንያዎች ምርቱ መስራቱ አለመስራቱ ሳይሆን የግብር ቅናሹ ስላጓጓቸው የጄፍን የማይረቡ ጄኔሬተሮች በከፍተኛ ገንዘብ መከራየት ጀመሩ። በ2011 ዓ.ም ከሼርዊል ከተባለ ኩባንያ ጋር ያደረገው የ29 ሚሊዮን ዶላር ስምምነት የጄፍን ህይወት በአንድ ጀንበር ቀየረው። ጄፍ ያገኘውን ገንዘብ ምርቱን ለማሻሻል ከመጠቀም ይልቅ በሞኝነት ማባከን ጀመረ። ጄኔሬተሮቹ ጥራት ለመመርመር የሚመጡ የሼርዊል ኩባንያዎችን ለማታለል የሚሰሩትን ጥቂት ጄኔሬተሮች በፊት ረድፍ በማሰለፍ የተበላሹትን ከኋላ በመደበቅ ታላቅ አሻጥር መስራቱን ቀጠለ። ጄፍ የኩባንያዎችን የግብር ቅናሽ ፍላጎት ተጠቅሞ የማይረባውን ንግዱን ወደ ግዙፉ የፖንዚ ስካም ቀየረው። ምን ማለት ነው? ከአዲስ ባለሀብቶች የተቀበለውን ገንዘብ ለቀድሞዎቹ መክፈያ አደረገ። በ3 ዓመት ውስጥ ብቻ 1200 ጄኔሬተሮችን እያንዳንዳቸውን በ150,000 ዶላር በመሸጥ 174 ሚሊዮን ዶላር አፈሰ። እንዲያውም ከቲ ሞባይል ጋር የውሸት ውል በማዘጋጀት የሌለን ንብረት በመሸጥ ኩባንያውን ቢሊዮን ዶላር ግዙፍ ተቋም አስመሰለው። ከኢንተርናሽናል ስፒድዌይ ኮርፖሬሽን ጋር የ150 ሚሊዮን ዶላር ውል አገኘ። ከጂኮ ጋር ደግሞ የ1.2 ሚሊዮን ዶላር አገኘ። አሁን ጄፍ ኩባንያውን ዲሲ ሶላርን በትክክል በማይሰራ ምርትና በፖንዚ ሴራ ላይ የተመሰረተ የቢሊዮን ዶላር ኩባንያ ሆኗል። ይህ ሁሉ ሊሆን የቻለው ኩባንያዎቹ ምርቱን መመርመር ትተው ያንን ጣፋጭ የግብር ቅናሽ ብቻ ስለፈለጉ ነው። የአሜሪካ መንግስትም ሳይቀር በዚህ ሴራ ተታሏል። ጄፍ አሁን ቢሊዮን ዶላር ኩባንያ ባለቤት ስለሆነ ምን ያደርጋል? በእርግጥ ለራሱ ብዙ ቤቶችን መግዛት ጀመረ። ይሄኛው ቤቱ በ1.4 ሚሊዮን፣ ይሄኛው በ2.5 ሚሊዮን፣ እነዚህን ሁለት ቤቶች በ4 ሚሊዮን እንዲሁም ይሄኛው ሙሉ አፓርተማ በ3.5 ሚሊዮን ዶላር ገዛ። ሰውየው 32 ንብረቶችን ገዛ። ከዚህ በላይ 150 ዘመናዊ ውድ መኪኖችንም ገዛቸው። 150 መኪና። ይህን ሁሉ መኪና ምን ያደርገዋል? በተጨማሪ አንድ ሙሉ የቤዝቦል ቡድን ገዛ ነው። በናስካር ውድድር ላይ መኪና ስፖንሰር አደረገ። ይሄውላችሁ እዚህ ጋር በዲሲ ሶላር የሚለው የሱ ኩባንያ ነው። ለሰራተኞቹ የሚዘጋጁትን የቅንጡ ድግሶች ላይ እንደ ፒትቡል ያሉ ታዋቂ ኮከቦችን በከፍተኛ ክፍያ ያመጣ ነበር። በ2016 ትራንስፖርት ሚኒስቴር የጄፍን ኩባንያ ለአንድ መንግስት ኮንትራት መረጠው። ጄኔሬተሮቹ በትክክል እንደማይሰሩ እያወቀ ጄፍ ግን ይህንን እንዴት ሊወጣው እንዳሰበ አላቅም፣ ግን ለመሞከር ወስኗል። ለማንኛውም ብሮ ሁሉንም ሰው አታሏል። እኔ ብቻ ነው የቀረሁት።
ነገሩ ሳይበቃው ጄፍ ሁኔታውን የባሰ አደረገው። ስላለው የጄኔሬተር ብዛት መዋሸት ጀመረ። አስታውሱ፣ እነዚህ ኩባንያዎች ጄኔሬተሮቹን ሲገዙ በትክክል መስራታቸውን ይቅርና መኖራቸውን አይፈተሹም። በ2017 ጄፍ ያለው 6000 ጄኔሬተሮች ብቻ ቢሆንም እሱ ግን 17000 ጄኔሬተሮችን ሸጠ። የሌለን ንብረት አለ እያለ መሸጥ ጀመረ ማለት ነው። ግን ምን ግድ አለው? ቢሊዮን ዶላር ኩባንያና ሊነዳቸው የሚችለው ከመቶ በላይ መኪኖች አሉት። እስከዚያሽ ቀን ድረስ ማለት ነው። ጄፍ ብቻውን አይሰራም። ኩባንያው ሙሉ ሰራተኞች አሉ። ሰራተኞቹ ኩባንያው ጄኔሬተሮችን እየሸጠ እንደሆነ ያሉ፣ ግን አዲስ ጄኔሬተር መመረታቸው ቁሟል። ታዲያ የሌለን ነገር እንዴት ይሸጣል? አንድ ወቅት አንድ ሰራተኛ ስራውን ለቀቀና በቀጥታ ወደ ኤስኢሲ ሴኩሪቲ ኤክስቼንጅ ኮሚኒኬሽን በመሄድ ስለ ጄፍ እና ስለ ኩባንያው ሪፖርት አደረገ። በእርግጥ ኤስኢሲ ምርመራውን ጀመረ። በመጨረሻም ኤፍቢአይ ጣልቃ ገባ። በ2018 ብዙ ፌዴራል ወኪሎች ኩባንያው ዋና መስሪያ ቤቱን ወረሩት። የስዋት ቡድኖች ቤቱን ሰብሮ ገቡና አሰሩት። ከ8 ዓመታት እና ከ34 ስምምነቶች በኋላ ደንበኞችን ወደ $1 ቢሊዮን ገደማ አጭበርብሯል። ለዚህም ጥፋቱን አምኖ ስምምነት በማድረጉ 30 ዓመት እስራት ተፈረደበት። ሚስቱ በድርጊቱ ላይ ተካፋይ ስለነበረች የ11 ዓመት እስራት ተፈረደባት። የሚገርመው ጄፍ በመጨረሻዎቹ የትዊተር መልእክቶቹ አንዱ ፒትቡል ድግሱ ላይ መጫወቱን የሚያሳይ ነበር። ታዋቂው ራፐር የዘፈነበት ያ ድግስ የጄፍሪ ውድቀት መጀመሪያ ሆኖ አበቃ። በእውነት ስግብግብነት ላይ የተመሰረተ ንግድ ሂደት መጨረሻው እንዲህ መሆኑ አይቀርም። እኔ ዊል ቸርማን እባላለሁ። አጫጭር የወንጀል ታሪኮችን ስለማቀርብላችሁ ታኝቼ ነው የምሰራው። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። አመሰግናለሁ። ባይ